ማህደረ ዜና ከ3 አስርት ዓመታት በላይ የዘለቀው ጥበቃ አሁን ባልተጠበቀ ሁኔታ ተስፋ የፈነጠቀላት መስሏል። እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና ስትሰጥ የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ሆናለች። ይህ በእርግጥ ለሶማሊያ ዱብዳ፣ ለኢትዮጵያ ሆድ ሲያውቅ ዶሮ ማታ ዝምታን፣ ከኢራን እስከ ቱርክ ከግብፅ እስከ ቃጣር ተቃውሞና የዲፕሎማሲ ሩጫ፣ የአፍሪካ ህብረትና የመንግስታቱን ድርጅት ውግዘት፣ የልዕለ ሀያሏን ሀገር አሜሪካ ፕሬዚዳንት ዶናልድ ትራምፕ የለበጣ ተቃውሞ ቢያስከትልም ሶማሌላንድ ነዋሪዎችን ለደስታ አደባባይ ከመውጣት ግን አላገዳቸውም። ሀገር እንደ ሀገር ሲቀበላቸው ይህ የመጀመሪያቸው ነውና። ጤና ይስጥልን አድማጮቻችን፣ ይህ ማህደረ ዜና ነው። የታሪኩ ጅማሬ ወደ ወረሃ ግንቦት 1983 ዓ.ም ይወስደናል። ኢህአዴግ ከሁሉም አቅጣጫ የአዲስ አበባ ከተማን በቁጥጥሩ ስር ለማድረግ ከበባ ማድረግ የጀመረበት ሰሞን የወቅቱ የኢትዮጵያው ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከአዲስ አበባ ወደ ሐራሬ ዚምባብዌ ለመኮብለል በቻርተር አውሮፕላናቸው የተነሱበት ዕለት ግንቦት 13 ቀን 1983 ዓ.ም ኢትዮጵያውያን ራሳቸውን ከእርስ በርሱ ጦርነት ነበልባል ለማትረፍ የሚሯሯጡበት ወቅት ነውና የሀገራቸውን መጻኢ ዕጣ ፈንታን ገና በውሉ አለዩም። ከሰሜን ኢትዮጵያ ተነስቶ መላው ሀገሪቱን አካለው መዲናይቱ ላይ ሊቋጭ ከጫፍ የደረሰው ጦርነት በጎረቤት ሀገር ሶማሊያ ምን እየተካሄደ እንዳለ ለማወቅ ፍላጎት የሚያሳድር አይመስልም። ነገር ግን የሰሜናዊ ሶማሊያ አንዲት ግዛት ራሴን ችዬ ሀገር ሆኛለሁ ስትል ለተቀረው ዓለም ራሷን ገለጸች። የአፍሪካ ቀንድ ትኩሳት በተለይ ኢትዮጵያና ሶማሊያ በብሔርና ጎሳ ተከፋፍለው ለከፋ የእርስ በርስ ጦርነትና እልቂት እንዳይዳረጉ ወቅቱ አስፈርቷል። ይህ ብቻም አይደለም። የእርስ በርሱ ጦርነቶች ያስከተሏቸው መዘዞች ሀገራቱ የግዛት አንድነታቸው ተንዶ ሊበታተኑ ከሚችሉበት ጫፍ ላይ መድረሱ ከባህረ ሰላጤው የኢራቁ የሳዳም ሁሴንና የአሜሪካው ፕሬዚዳንት ትልቁ ጆርጅ ቡሽ ያስተባበሩት ጥምር ኃይል ከገጠሙት ጦርነት የተረፈውን የዓለም አቀፉን ማህበረሰብ ትኩረት ስቧል። በብዙ የተፈራው አልቀረም። ኤርትራ ከኢትዮጵያ ተገንጥላ በይፋ ራሴን ችያለሁ ባለችበት ዋዜማ ሶማሌላንድም ከሶማሊያ ተገንጥላ ሀገር መሆኗን አወጀች። ግንቦት 13 ቀን 1983 ዓ.ም ይህ ቀን ለኢትዮጵያም ሆነ ሶማሊያ በእርግጥ የጨለማ ቀናቸው ነበር። ኢትዮጵያ የባህር በሯን ወዳም ይሁን ተገዳ አሳልፋ የሰጠችበት፣ ሶማሊያ ተገንጣዩን ግዛት ለማቆም አቅም ያጣችበት፣ የጉዳዩን ዓለም አቀፋዊ የአንድ ሳንቲም ሁለት ገጽታና ምላሽ እንዲሁም የመንግስታቱ ድርጅት ህግጋት እንደምን የኤርትራን መገንጠል ተቀብሎ እንደምንስ የሶማሌላንድን እስከዛሬም ድረስ ጆሮ ዳባ ልበስ አለም። ኋላ እንመለስበታለን። አሁን የእስራኤል ለሶማሌላንድ የሰጠችው እውቅናና የዓለም አቀፉን ማህበረሰብ ምላሽ ከብዙ በጥቂቱ እንመልከት። ክቡር ፕሬዝዳንት፣ ክቡር ጠቅላይ ሚኒስትር፣ ከእርሶ ጋር በመነጋገሬ ደስ ብሎኛል። ከምንም በፊት ግን አሁን ከእርሶ ጋር በምንናገርበት ቅጽበት እስራኤል ለሶማሊላንድ በይፋ እውቅና መስጠቷንና የራስን ዕድል በራስ የመወሰን መብቷን የምታከብር መሆኑን እንዲያውቁልኝ እፈልጋለሁ። ለዚህ ደግሞ በጣም ደስተኛ ነኝ። እናም ለዚህ ቀን እጅግ ኩራት ይሰማኛል። ለሶማሌላንድ ህዝቦችም መልካሙን ነገር ሁሉ እመኛለሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንድ ግዛት ፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር ባለፈው አርብ በስልክ ባደረጉት ንግግር ነበር እስራኤል ለሶማሌላንድ በይፋ የሀገርነት እውቅና መስጠቷን ያስታወቁት። ይህ ለ34 ዓመታት ሀገር ሆና እንደ ሀገር መቆጠር ለተሳናት ግዛት ከአንድ የመንግስታቱ ድርጅት አባል ሀገር እውቅና ማግኘት ምን ማለት እንደሆነም በዕለቱ በርበራ ከተማ ውስጥ ደስታውን ለመግለጽ አደባባይ የወጣውን የከተማዋን ነዋሪ መመልከት ብቻውን በቂ ነው። ሀገራት ለተገንጣይ ግዛቶች በተናጠል እውቅና መስጠት የነበረ የሀገራቱ ሉዓላዊ መብት ቢሆንም የእስራኤል በባብኤል መንደብ መገኘትና ትናንት ጎረቤት የነበረች ኢትዮጵያ እውቅና ለመስጠት በመሞከሯ ብቻ የተፈጠረባትን ትርምስ ላስታወሰ አይኑን ከፍቶ ጆሮውን አስፍቶ ጉዳዩን ባንክሮ መመልከቱ አይቀርም። የዶቼ ቬለው ነጋሽ መሐመድ እንደሚለው የእስራኤል ሶማሊላንድ መገኘት በእርግጥ አዲስ ነገር ይዞ መምጣቱ አይቀርም። እርግጥ ነው ከዚህ በፊት እነ ታይዋን ከሶማሊላንድ ጋር ግንኙነት አላቸው፣ እውቅናም ሰጥተዋል። ነገር ግን የተባበሩት መንግስታት ድርጅት አባል የሆነ አንድ መንግስት ለሶማሊላንድ እውቅና ሲሰጥ የትናንቱ ወይም እስራኤል የመጀመሪያዋ ሆናለች። ይሄ እንግዲህ የአፍሪካን ቀንድን የጂኦፖለቲክስ የሚቀያይር ነገር ነው። ከባህሩ የቀይ ባህርና አደን ባህረ ሰላጤ በወዲያኛው በኩል በኢራኖች ይደገፋሉ የሚባሉ የሁቲ አማጽያን እስካሁን ድረስ እንደ አማጺ ነው የሚጠሩት። ምንም እንኳን ትላልቅ የየመን ከተሞችን ቢቆጣጠሩም የመንግስት መዋቅር ቢዘረጉም ኢራኖች እነሱን ይደግፋሉ ነው የሚባለው። አሁን እንግዲህ እስራኤል ከባህሩ ወዲህ ወደ አፍሪካ በኩል ያለውን
እግሯን የምትተክልበት አንድ ሀገር ወይም አካባቢ አገኘች ማለት ነው። ስለዚህ የሚሆነው ድሮ የአረብና የእስራኤል ጠብ ይባል ነበር። አሁን ግን በአረቦችና በእስራኤሎች መካከል በተለይ ጠንከር ባሉት እንደነ ግብጽ፣ ሳውዲ አረቢያ፣ ዮርዳኖስን በመሳሰሉት እና በእስራኤል መካከል ያለው ጠብ እንዲሁ ለመገናኛ ዘዴዎች ያክልና በተለይ የአረቡን ሕዝብ አለን ለማለት ካልሆነ በስተቀር በጠብ ደረጃ ማንሳት ትንሽ እየከበደ ነው። እየከበደ የመጣው ደግሞ የኢራንና የእስራኤል ጠብና ሽኩቻ ነው። ስለዚህ የዛ ሽኩቻ ነጸብራቅ ነው። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ከሶማሊያ በፊት የተቃውሞ ድምፃቸውን ያሰሙት ግብጽ፣ ጅቡቲና ቱርክ ነበሩ። የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት በተከታታይ የመንግስታቱን ድርጅት የግዛት አንድነት ይከበር መርህ እየጠቀሱ የእስራኤልን እውቅና መስጠት በየራሳቸው ቋንቋ ተችተዋል፣ ተቃውመዋል፣ አሊያም አውግዘዋል። ቻይና ዛሬ ዘግይታ ባወጣችው መግለጫ የእስራኤል እርምጃ የሶማሊያ ግዛት ውስጥ መለያየቶችን ያስከትላል ስትል በጽኑ ተቃውማለች። ዋናዋ ሶማሊያ ለእስራኤል ድርጊት ወዲያው ምላሽ አልሰጠችም። ፕሬዚዳንቱ ሐሰን ሼክ መሐመድ እንደ ኢትዮጵያ ከግዛቴ ጋር ውል አሰረች ብለው ከአስመራ ካይሮ፣ ከካይሮ አንካራም አልበረሩም። ምክንያቱም ሀገሪቱ እስራኤል ናትና። ነገር ግን ጊዜ ገዝተው ትናንት እሁድ ምክር ቤታቸውን በአስቸኳይ ሰብስበው በእስራኤል ላይ ውግዘት ማሰማታቸው አልቀርም። ፓርላማው በሉዓላዊነቴ ላይ ሆን ተብሎ የተቃጣ ጥቃት ሲል ድርጊቱን በይፋ ፈርጆታል። የአፍሪካ ቀንድ ጉዳዮችን በመተንተን የሚታወቁት አቶ አብዱራህማን ሰይድ እንደሚሉት የእስራኤል እርምጃ በቀጠናው ከሩቅም ከቅርብም ሀገራትን የሚጋብዝ ትርምስ የመፍጠር እድል እንዳለው ነው። ቀጠናው እንደገና የጦርነትና የታላላቅ ሀገሮች የመተራመስ አካባቢ ሊሆን ነው ማለት ነው። ምክንያቱም አሁን እንደሚታየኝ ሶማሌላንድ በቀጥታ ከእስራኤሎች ጋር መስራት ሊጀምሩ ነው። እዛም የጦር ሰፈርም ሌላም ሊሰጡ ይችላሉ። የኢትዮጵያ መንግስትም ከእስራኤል ጋር ነው የሚሰለፈው። ሌሎችም የደቡብ ሱዳንም፣ ህንድም ሌሎችም እዚህ ላይ ሊገቡ ይችላሉ እና ግብጽና ቱርኪ ሲያደርጉት የቆዩት እንቅስቃሴዎች ይሄን ነገር በጣም ዲስራፕሽን ያደርገዋል የነሱን እንቅስቃሴ እና ፍጥጫው ሊቀጥል ይችላል። የእስራኤል እርምጃ በኢትዮጵያና ኤርትራ ዘንድ የተለያየ ስሜት የፈጠረ መስሏል። ኤርትራ በይፋ ባወጣችው መግለጫ ተቃውሟን ስትገልጽ የተባበሩት መንግስታት ድርጅት የማያሻማ መልስ እንዲሰጥበትም ጠይቃለች። የኢትዮጵያ ባለስልጣናት ግን ስለ ጉዳዩ ዝምታን የመረጡ መስለዋል። እንዲያውም ዋነኞቹ የመገናኛ ብዙሃን ጭምር ዓለም የተቀባበለውን ጉዳይ ወዲያው አልዘገቡትም። የቀጠናውን ጉዳይ የሚከታተሉት አቶ አብዱራህማን ሰይድ እንደሚሉት ግን የእስራኤል እርምጃ ለኢትዮጵያ የሚጠቅም ነገር ይዞ ሳይመጣ እንዳልቀረ ነው። ለኢትዮጵያ አንደኛ እንደ ጥሩ ዜና ነው። ምክንያቱም በ2024 ጃንዋሪ አካባቢ ያኔ የስምምነት ሲፈራረሙ በዛን ጊዜ የነበረው የሀርጌሳው መሪ እንትን ነበረ እውቅና ለመስጠት ነበር ፕሮሚስ የገቡት፣ ግን አልደፈሩትም። ምክንያቱም ከአፍሪካ ቻርተርና ከብዙ ሌላ ጉዳዮች የሚጋጅ ስለሆነ ሊደፍሩት አልሞከሩም። በዛውም በሶማሌ በሞቃዲሾ ላይ ያለው መንግስት በተደረገው የዲፕሎማቲክ ካምፔይን ጉዳዩን እንዲያስቀሩት ተገደዋል። አሁን በእስራኤል ሲሰጥ እውቅናው ለነሱ እኛ ስናደርገው ብዙ ችግር ፈጥራችሁብን፣ አሁን ግን የሁላችሁ ኃይለኛው ሀገር አድርገዋለች። ስለዚህ ለኢትዮጵያኖች በጣም ደስታ ነው፣ ለመንግስት ማለት ነው። ሶማሌላንድ የአሁኑ ስያሜዋን ለማግኘቷ አውሮፓውያኑ ቅኝ ገዢዎቿ ትልቁን ሚና ተጫውተዋል። በጎርጎርሳውያኑ 1880 የአሁኑን የሶማሌላንድ ግዛት በወረራ ይዛ የነበረችው እንግሊዝ ለመጀመሪያ ጊዜ ብሪቲሽ ሶማሌላንድ ብላ ሰየመችው። ከቦሳሶ ከተማ እስከ ታችኛው የሶማሊያ ክፍል በወረራ የያዘችው ሌላ አውሮፓዊቷ ሀገር ጣሊያን በበኩሏ ጣሊያን ሶማሊላንድ ስትል ሰይማለች። ሶማሊያ ወደ አንድነቷ ከመምጣቷ አስቀድሞ ግዛቶቹን የሁለት ሀገርነት ስነ ልቦና አልብሰዋቸዋል። ይህም ግዛቶቹ በጎርጎሪዮሱ 1960 ነፃነታቸውን እስኪጎናጸፉ ድረስ የቆየ ነበር። አንድ እምነትና አንድ ቋንቋ ተናጋሪ የነበረው ሕዝብ በጎሳና በተከፋፈለ ስነ ልቦና ውስጥ ቢቆይም የኋላ ኋላ የአንድነት መንግስት መመስረት የሚያስችላቸውን ስምምነት ከመፈጸም ግን አላገዳቸውም። ሞቃዲሾን ዋና ከተማ አድርጎ የተመሰረተው የሶማሊያ መንግስት የጸና መሰለም። ይህ ግን ብዙ መጓዝ አልቻለም። የስልጣን ክፍፍሉ የግዛቶቹን የአንድነት ምስረታ ውል ለመናድ ጊዜ አልወሰደበትም። ሶማሌላንዳውያን በመንግስት ምስረታ ውስጥ የሚያገኙት የስልጣን ክፍፍል የይስሙላ ሆነ። ይህም ክህደት እንደተፈጸመባቸው እንዲሰማቸው አደረገ። በኋላም ነፍጥ አንስተው ማዕከላዊ መንግስትን እስከ መውጋት ያደረሰ አመፅን ወለደ።
ጊዜው የወቅቱ የሶማሊያ ፕሬዚዳንት ዚያድ ባሬ የታላቋን ሶማሊያ ለመመስረት በኬንያና ኢትዮጵያ የሚገኙትን የሶማሌ ጎሳዎች የሚኖሩባቸው ምድሮች መጠቅለልን ኢላማ አድርጎ በእነ አሜሪካ አጋፋሪነት ኢትዮጵያ ላይ ጦርነት ያወጀበት ጊዜ ነበር። ወቅቱ የፈጠረው አጋጣሚ የኢትዮጵያ መንግስት ድጋፍ ያስገኘላቸው የሶማሌላንድ አማጽያን ከብርቱ ትግልና ፍልሚያ በኋላ ግዛታቸውን በቅኝ ግዛት ዘመን በተሰመረላቸው መስመር ነፃነታቸውን አወጁም። ፍጹም መንግስታዊ መዋቅር ምናልባትም ለአካባቢው ሀገራት ተምሳሌት ሊሆን የሚችል ዲሞክራሲያዊ ምርጫም በበርካታ ሀገራት ጭምር ተቀባይነት ያገኘችበትም የራሷ ፓስፖርት ያላት ግዛትም ሆነች። ሀገር ብላ ሳትጠራ ሀገር የሆነች ግዛት ሆና ከ3 አስርት ዓመታት በላይ ለተሻገረ ጊዜ ቀጠለች። ይህ በእርግጥ ሶማሌላንድን አንድ ትልቅ ነገር አሳጥቷታል፣ ሉዓላዊ ማንነት። ይህንን ሉዓላዊ ማንነት ከጎረቤት ኢትዮጵያ ለማግኘት ሞክራ የነበረ ቢሆንም የሶማሊያ መጠነ ሰፊ የዲፕሎማሲ ዘመቻ ግን ሀሳቡን በጥንስሱ ማስቀረቱ የቅርብ ጊዜ እውነታ ነው። አሁን እስራኤል በይፋ እውቅናውን ሰጥታታለች። ኢትዮጵያን ከመንገዷ የገታት የዲፕሎማሲ ዘመቻ እስራኤልንስ ማስቆም ይችል ይሆን? ያጠያይቃል። ነጋሽ መሐመድ። እሱ ጋር ነው እንቆቅልሹ። እንግዲህ ኢትዮጵያ ገና ለሶማሊላንድ እውቅና አልሰጠችም ነበር። ነገር ግን ትሰጣለች የሚል ትርጓሜ ተሰጥቶት ነው ይሄ የመግባቢያ ሰነድ ሜሞራንደም ኦፍ አንደርስታንዲንግ የተባለውን ኢትዮጵያ የባህር በር ከሶማሊላንድ ትኮናተር፣ ምናልባት በምትኩ ደግሞ የኢትዮጵያ መንግስት ለሶማሊላንድ ሪፐብሊክ መንግስት የመንግስትነት እውቅና ይሰጣል በሚል ግምት ነው። የሞቃዲሾ መሪዎች ሰፊ የዲፕሎማሲ ዘመቻ ከፍተው ከተባበሩት መንግስታት ድርጅት እስከ አረብ ሊግ ከአፍሪካ ህብረት እስከ ኢጋድ ድረስ ሄደው ኢትዮጵያ ላይ ጠንካራ የዲፕሎማሲ ጫና እንዲያርፍ አድርገው ነገሩን ያው በይፋ ሰረዙት ባይባልም ነገር ግን ያቀዘቀዙት በቱርክ ሸምጋይነት የሁለቱ ጠብ እንዲረግብ የተደረገው። እዚህ ላይ የነግብፅን ሚና እናስታውሳለን። ምናልባት የጦር ኃይልም ይሁን የዲፕሎማሲ ይሁን ወይም ደግሞ የፖለቲካ ጫና በኢትዮጵያ ላይ ለማሳረፍ ዝግጁ መሆናቸውን ያስታውቁ ነበረ በይፋ። የአፍሪካ ህብረትም እንደዚሁ የኢትዮጵያን እንቅስቃሴ አልተቀበለውም ነበረ። የአረብ ሊግ ግን በግልጽ አውግዞታል። አሁን እንግዲህ እስራኤል ነች የመጣችው። እርግጥ ነው የግብፅ ውጭ ጉዳይ ሚኒስትር ከጅቡቲ ከራሷ ከሶማሊያ ፌዴራል ሪፐብሊክ ወይም ከሞቃዲሾ እና ከቱርክ አቻዎቻቸው ጋራ ጉዳዩ ላይ ተነጋግረው አውግዘዋል የሚል ዘገባ ሰምተናል የእስራኤልን እርምጃ። ከዚህ በላይ ግን የሚሆነውን ወደፊት ነው የምንጠብቀው። ነገር ግን ኢትዮጵያ ላይ የተረባረቡትን ያክል ሌሎቹ መንግስታትና ድርጅቶች ይረባረባሉ ወይ? አጠያቂ ነገር ነው የሚሆነው። ምክንያቱም ሀገሪቱ እስራኤል ነች ይህንን እርምጃ የወሰደችው። እስራኤል ለሶማሌላንዳውያኑ እውቅና ሰጥቻችኋለሁ ማለቷን ተከትሎ ሶማሌላንድ በውስጥም በውጭም የሚኖሩ የግዛቲቱ ተወላጆች ደስታቸውን ለመግለጽ አደባባይ ወጥተዋል። የግዛቲቱ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ኢሮ ለእስራኤል እውቅና በአድናቆት የተሞላ ምላሽ ሰጥተዋል። ከ3 አስርት ዓመታት በላይ በዘለቀ ሰላም ሙሉ አስተዳደራዊ መዋቅርና ህገ መንግስታዊ ስርዓት ይዘን ዓለም አቀፍ እውቅናን ስንጠብቅ ከቆየም በኋላ እንደ ሉዓላዊ ነፃ ሀገር የሰጣችሁንን መደበኛ ዓለም አቀፍ እውቅና ተቀብለናል። ለእስራኤል መንግስት ያለኝን ልባዊ አድናቆት እገልጻለሁ። የተባበሩት መንግስታት ድርጅት ከተመሰረተ ጊዜ አንስቶ የራስን ዕድል በራስ መወሰን መብት ተጎናጽፈው የሀገርነት እውቅና ያገኙ ጥቂቶች አይደሉም። ነገር ግን ሀገራቱ ይህንን መብት ያገኙበት መንገድና የህግ ትርጓሜ በብዙ ሲያነጋግር ቆይቷል። የተባበሩት መንግስታት ድርጅት ቻርተር በአንቀጽ 1 በንዑስ አንቀጽ 2 ህዝቦች የራሳቸውን የፖለቲካ ዕድል በራሳቸው የመወሰን መብት እንዳላቸው ሲደነግግ፣ አንቀጽ 2 ንዑስ አንቀጽ 4 ደግሞ የማንኛውም ሀገር የግዛት አንድነት ሊከበር እንደሚገባ ያስገድዳል። ይህ ግዛቶች ከሀገራት ተነጥለው ሀገር ለመሆን በሚያደርጉት ትግል ላይ የጎላ ተጽዕኖ ይኖረዋል። የሶማሌላንድ ጉዳይም ከዚህ ተለይቶ አይታይም። የሶማሌላንድን መብት ለማስከበር የሶማሊያን የግዛት አንድነት መናድ ወይም ሀገራት የተስማሙበትን ቻርተር መናድ መሆኑ ጉዳዩን ያወሳስበዋል። ወጣም ወረደ ግን ህግ ሁሌም በሁሉም ላይ እኩል እንደማይሰራ ታሪክ ምስክር ነው። ዩጎዝላቪያ ወደ ትንንሽ ሀገራት የተበታተነችበት መንገድ፣ ምስራቅ ቲሞር ሀገር የሆነችበት ሚስጥር ቢገለጥ እውነታው በታወቀ ነበር። የሆነ ሆኖ የእስራኤል በደቡባዊ ቀይ ባህር መገኘት ገና ካሁኑ ውጥረቱን ማጦዙ ግን አልቀረም። ጉዳዩ ከፖለቲካ አንድምታ በላይ ወታደራዊ አንድምታው ትልቅ ነውና የየመኑ የሁቲ አማጽያን ገና ካሁኑ በሶማሌላንድ ላይ ዛቻቸውን መሰንዘር ጀምረዋል። እስራኤል ሶማሌላንድ ላይ ከተገኘች ኢላማችን ትሆናላችሁ ሲሉም ከበድ ያለ ማስጠንቀቂያ አሰምተዋል።
እስራኤል ከዓለም አቀፉ ማህበረሰብ ተቃውሞና ውግዘት ታፈገፍግ ይሆን ወይስ ልክ እንደ ጋዛው ጦርነት ልክ እንደ መካከለኛው ምስራቅ ያሻትን ማድረግ በዚህኛውስ ትገፋበት ይሆን? ሶማሌላንድስ እስራኤልን ተከትለው እውቅና የሚሰጣት ሌላ የተባበሩት መንግስታት ድርጅት አባል ሀገር ታገኝ ይሆን? እስራኤልን ተከትሎ እውቅና ሰጪውስ ሀገር ማን ሊሆን ይችላል? ከድነን እናሳድረው። የዛሬን አበቃው። ታምራት ኢንሳ ነኝ። ጤና ይስጥልኝ።